በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 22 በዚች ቀን ከግብፅ ደቡብ ከእብክ አውራጃ ከሆሪን ከተማ የከበረ አባት ይስሐቅ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱም ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሙታ ብቻውን ያለ እናት አባቱ እያሳደገው ኖረ። ጥቂት ባደገም ጊዜ የአባቱን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያ ወራትም ታላቅ ረሃብ ሆነ። የአባቱም ሚስት ትጠላው ነበረ፣ ከጥቂትም በቀር እንጀራ አትሰጠውም። ያንንም ሁልጊዜ ለእረኞች ሰጥቶ እርሱ ግን እስከ ምሽት ይፈጸማል። ምሳውን ለእረኞች እንደሚሰጥና ሁልጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ላይ ወደ እርሱ ሄደ። ቅዱሱ ሕፃን የአባቱን መምጣት አውቆ በልብሱ 3 ጭቃ አድበልብሎ አሰረ። እንደታሰረ በሚያየው ጊዜ ለአባቱ አምባሻ እንዲመስለው ብሎ አባቱን በመጣ ጊዜ የልጁን ልብስ ፈቶ አየ። አምባሻም ሆነው አገኛቸው። የነገረውንም ሰው ምግቡን ለእረኞች ከሰጠ በዛሬይቱ ቀን ይህ አምባሻ ከወዴት ተገኘለት ብሎ ጠየቀው። እርሱም በእውነት ሰጥቷል አለ። ሌሎችም ብዙዎች መጥተው በዚህ ነገር ምስክሮች ሆኑ። አባቱም አደነቀ፣ እግዚአብሔርንም አመሰገነ። ይህም ባደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዓመታት ኖረ። አባ ኤልያስም ባረፈ ጊዜ በርኑግ ወደሚባል ገዳም ሄደ። ስሙ ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖረ። አባቱም ያገኘው ዘንድ በሀገሮች ሁሉ ይዞር ነበረ። በዚህ በበርኑግ ገዳምን ባገኘው ጊዜ ከእርሱ ጋር እንዲመለስ አባቱ ለመነው፣ አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድ እስከሚያርፍም ከእርሱ ዘንድ እንዲኖር አዘዘው። ይህ ቅዱስም ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ዘንድ ኖረ። አባቱም ባረፈ ጊዜ አባቱ የተወውን ገንዘብ ሁሉንም ለድሆችና ለምስኪኖች ሰጠ። ከከተማውም ጥቂት ራቅ ብሎ ለራሱ ታናሽ ማደሪያ ሰራ። በሰላም እስከሚያርፍባት ቀን ድረስ ያለማቋረጥ በበጎ ገድል በጾም በጸሎት በስግደት ኖረ። ባረፈ ጊዜም በመልካም ቦታ አኖሩት። ከዚያም ተሰወረ። ከብዙ ዘመናትም በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራት ሲበራ እህል ለሚያጭዱ ሰዎች 3 ቀን ያህል ታየ። ሊያዩትም ወደ ቦታው ሲደርሱ ያ መብራት ከእርሳቸው ይሰወራል፣ በሁሉ ዘንድ እስቲሰማም እንዲህ ሆኖ ኖረ። ከዚህም በኋላ በመቃብሩ ላይ እያበራ ያ መብራት ደግሞ ታያቸው። ስጋውን በዚያ እንዳለ ሁለተኛ በሕልም ነገራቸው። ምዕመናንም አክብረው በግመል ጭነው ወደ ሀገሩ መካከል ወደ ሆሪን ወሰዱት። ነስሪን ከሚባል ሀገር መካከል ሲደርሱ ግመሉ በዚያ ተንበረከከ። እንዲነሳም መቱት። መነሳትንም እምቢ አለ። መኖሪያው በዚህ ይሆን ዘንድ የእግዚአብሔር ፈቃድ እንደሆነ አወቁ። በዚያም በስሙ ቤተ ክርስቲያን ሰርተው ስጋውን በውስጧ አኖሩ። ከእርሱም ብዙ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን የከበረ አባት የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳትም 19ኛ የሆነ እለእስክንድሮስ አረፈ። ስለ እርሱም ሐዋርያዊ አባት አትናቴዎስ እንዲህ አለ። አባቴ ለእስክንድሮስ ተቀምጦ ወንጌልን አያነብም፣ ቁሞ ያነባል እንጂ ከእርሱ ጋርም ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ መምኔቶች መጥተው በእኛ ዘንድ 7 ቀን የሚጾሙ ደናግል አሉ፣ በእጆቻቸውም ምን ሥራ አይሰሩም ብለው ነገሩት። እርሱም እህቶቼ ሆይ እኔ 2 ቀን እንኳ ከቶ አልጾምኩም፣ ፀሐይ እስኪገባም ቆይቼ አልበላሁም። በልክ እበላለሁ፣ በልክም እጾማለሁ፣ በልክ በመጠንም እሰራለሁ። በልክ ይበሉ ዘንድ በልክም ይጾሙ ዘንድ በልክም ሥራ ይሰሩ ዘንድ ንገሯቸው፣ በበጎ ሥራ ሁሉ ይሰለፉ አለ። የዚህም ቅዱስ ወላጆቹ ደጎች ምዕመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነቱ ጀምሮ በውስጧ አደገ። አባ መክሲሞስ አናጉንስጢስነት፣ አባ ቴዎናስ ዲቁና፣ ተፍጻሜተ ሰማዕት ጴጥሮስም ቅስና ሹመውታልና እርሱም ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርብ በግዞት ቤት ሳለ ይህ ለእስክንድሮስና አኪላስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብተው ለመኑት። ስለ እርሱ አባ ጴጥሮስን ይማልዱለት ዘንድ ሁለቱን ለምኗቸዋልና። አባ ጴጥሮስ ግን በውግዘት ላይ ውግዘትን ጨመረበት። እንዲህም ብሎ ነገራቸው። የክብር ባለቤት ጌታዬ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ። ልብሴን አርዮስ ቀደዳት አለኝ። ይህም የባህሪ አንድነቴን ለያት ማለት ነው። ውግዘቱንም እንድጨምርበት እርሱ አዘዘኝ። ደግሞ እንዲህ ገለጠላቸው። አኪላስ ሊቀ ጵጵስና እንዲሾም ከእርሱ በኋላም ለእስክንድሮስ እንደሚሾም አርዮስን እንዳይቀበሉት በምንም ስራው እንዳይተባበሩት አዘዛቸው።
አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባት ጴጥሮስንም ትእዛዝ ተላልፎ አርዮስን ከውግዘቱ ፈታው፣ ቅስናም ሾመው። ስለዚህም አኪላስ በመንበረ ሲመቱ ያለ 6 ወር አልኖረም፣ በድንገት ሞተ። ከዚህ በኋላ ይህ አባት ለእስክንድሮስ ሊቀ ጵጵስና ተሾሞ በመንበረ ሲመቱ ላይ ተቀመጠ። አርዮስንም ከወገኖቹ ጋር አውግዞ አሳደደው። የሀገር ታላላቆችም ከሕዝቡ መጡ፣ ከውግዘቱ እንዲፈታውም ለመኑት። በውግዘት ላይ ውግዘትን እንዲጨምር እንጂ እንዳይፈታው አባት ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አርዮስ ወደ ንጉሥ ቆስጠንጢኖስ ሂዶ በግፍ አወገዘኝ ብሎ ለእስክንድሮስን ከሰሰው። ስለዚህም ንጉሡ 318 የከበሩ አባቶችን በኒቅያ ከተማ ሰበሰበ። ይህም አባት ለእስክንድሮስ ተመርጦ ለጉባኤው ሊቀመንበር ሆነ። አትናቴዎስም ጸሐፊ ነበረ። አርዮስንም ተከራክረው ክህደቱን ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስም ከአባቱ ከአብ ጋር ከሕይወቱ መንፈስ ቅዱስም ጋር በመለኮቱ ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት። በአንድ ቃልም ጸሎተ ሃይማኖትን ከአባቶች ጋር ሰሩልን። ደግሞ በእርሳቸው ቤተ ክርስቲያን ለዘላለም የምትመራባቸው 20 ቀኖናን ሰርተው ወሰኑ። ከዚህ በኋላ ይህ አባት ለእስክንድሮስ ወደ መንበረ ሲመቱ ከድል ጋር ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስ መንበርም 17 ዓመት ኖሮ በሰላም አረፈ። በረከቱ ከእኛ ጋር ለዘላለም ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። በዚችም ቀን የሐዲስ ማርቆስ የዕረፍቱ መታሰቢያ ሆነ። እርሱም በእስክንድሪያ ለተሾሙ አባቶች 49ኛ ነው። ይህም አባት ከእስክንድሪያ ሀገር ነው። እርሱም በሥራው ሁሉ ቅድስናውን ጠብቆ ኖረ። የተማረም አዋቂ ሆነ። ለወንጌላዊ ማርቆስም በስም 2ኛ ነው። አባ ዮሐንስም ዲቁና ሾመው። እጅግ መልካም ካህን ሆነ። መጻሕፍትንም በሚያነብ ጊዜ በአንደበቱ ቅልጥፍና፣ በነገሩ ጣዕም የሚሰሙት ሁሉ ደስ የሚላቸው ሆኑ። ከዚያም አባ ዮሐንስ ከእርሱ ጋር አኖረው። በሊቀ ጵጵስናው ሥራ ሁሉ ሥልጣንን ሰጠው። ያለ እርሱም ምክር አባ ዮሐንስ ምን አይሰራም። ከዚህ በኋላ በአባ መቃርስ ገዳም የምንኩስና ልብስ አለበሰው። በዚያች የምንኩስና ልብስ በለበሰባትም ቀን ከቅዱሳን አረጋውያን አንድ ጻድቅ ሰው መጥቶ በእርሱ ላይ እንዲህ ብሎ በሕዝብ ፊት ይህ ስሙ ማርቆስ የሚባል ዲያቆን በአባቱ በወንጌላዊ ማርቆስ ወንበር ሊቀመጥ አለው ብሎ ትንቢት ተናገረለት። የአባ ዮሐንስም የሚሞትበት ጊዜ ሲቀርብ አባ ማርቆስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱን አዘዛቸው። በእርሱ መሾምም ደስ አላቸው። ከአባ ዮሐንስ ዕረፍት በኋላም ያለ ፈቃዱ ሾሙት። እርሱ ግን ከእርሳቸው ሸሽቶ ወደ አስቄጥስ ሄደ። ሰዎችንም ልከው አስረው ወደ መንበረ ሲመቱ አመጡት። ከዚህ በኋላም ጸጥ ብሎ ስለ አብያተ ክርስቲያን የሚያስብ ሆኖ የፈረሰውን አነጸ፣ ጠገነ። በዘመኑም የመናፍቃንን ጠባይ ከሕዝቡ ውስጥ አስወገደ። ይኸውም በግብፅ አገር የተገለጡ ለብቻቸውን ቤተ ክርስቲያን ሰርተው የሚኖሩ ናቸው። እርሱም አስተምሮ መክሮ መልሶ ከመንጋዎቹ ጋር አንድ አደረጋቸው። እግዚአብሔርም በዚህ አባት እጅ ድውያንን በመፈወስ አጋንንትን በማውጣት ብዙ ድንቆች ምልክቶችን ገለጠላቸው። ከእርሳቸውም አንዱን አስተውል፣ አንተ ያለ ፍርሃት በድፍረት ሥጋውና ደሙን የምትቀበል ባትሆን ይህ ባላገኘህም ነበር። ከእንግዲህ ከክፉ ሥራና ከአንደበትህ ከሚወጣ ከከንቱ ነገርም ሰውነትህን ጠብቅ አለው። በዘመኑም በምዕራብ ያሉ እስላሞች ይሸጧቸው ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድርያ አመጧቸው። ይህም አባት እጅግ አዘነ። ከየገዳማቱና ከምዕመናን ብዙ ገንዘብ ለምኖ ከእስላሞች እጅ በ30,000 ወርቅ ዲናር ዋጃቸው። የነጻነትም ደብዳቤ ጽፎ ነጻ አወጣቸው። እንዲህም አላቸው፣ ወደ አገሩ መመለስ የሚሻ እኔ ስንቅ ሰጥቼ ያሰናብተዋለሁ። ከእኔ ጋር መኖር የሚሻም ካለ እኔ እጠብቀዋለሁ አላቸው። የተመለሱ አሉ፣ ስንቅ ሰጥቶ የሚያሰናበታቸው አሉ። ከእርሱ ዘንድ የቀሩትንም ጠበቃቸው፣ አጋባቸውም። ከዚህ በኋላ ስለ መድኃኒታችን ቤተ ክርስቲያን አሰበ፣ አደሳትም። ሰይጣንም በሀገር ውስጥ ሁከት አስነስቶ በእሳት አቃጠላት። ይህም አባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን ኢየሱስ ሊያሳርፈው በወደደ ጊዜ ጥቂት ታመመ። በፋሲካ በዓል እሑድ ቀንም ወንጌላዊ ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስላዘጋጀው ተድላ ደስታ ነገረውና ሥጋውና ደሙን ከተቀበልክ በኋላ ታርፋለህ አለው። በነቃ ጊዜም እንዴት እንዳየ ከእርሱ ዘንድ ላሉ ኤጲስቆጶሳት ነገራቸው። ከዚያም የቅዳሴውን ሥርዓት ጀምሮ ቀድሶ ሥጋውን ደሙን ተቀበለ። በዚያን ጊዜም አረፈ። የሹመቱም ዘመን 20 ዓመት ሆነ።
ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳሳት አረፈ። እርሱም ለአባቶች ሊቃነ ጳጳሳት 53ኛ ነው። ይህም ቅዱስ ጻድቅ መንኩሶ በአስቄጥስ በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሾመ። ከዚያም ያለ ፈቃዱ ወስደው በግድ ሊቀ ጵጵስና በእስክንድርያ ሀገር ላይ ህዳር 24 ቀን ሾሙት። በሊቀ ጵጵስናውም ሥራ ተጠምዶ የሚጋደል ሆነ። እንደ ሐዋርያትም አጠባበቅ መንጋውን ጠበቀ። ታላቁ ጾምም በደረሰ ጊዜ ወደ አስቄጥስ በዚያ ሊጾም ወጣ። ከመሾሙ በፊት በዚያ ገዳም ውስጥ በብሕትውና ሆኖ መጠመዱንና የቀድሞ መጋደሉን አሰበ። ወደ ጌታችንም እንዲህ ብሎ ለመነ። አቤቱ እኔ በብቸኝነት መኖርን እንደምሻ አንተ ታውቃለህ። ለዚች ለተሾምኩባትም ሹመት ችሎታ የለኝምና የምትገባኝም አይደለችምና በይቅርታህም ብዛት ነፍሴን ወስደህ ከዚህ ድካም ታሳርፈኝ ዘንድ እለምንሃለሁ። ጌታም ልመናውን ተቀበለ። ከፋሲካ በዓል በኋላም በፍቅር አንድነት አረፈ። የሹመቱም ዘመን 2 ዓመት ከ5 ወር ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን አባታችን ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ወርደው ከከበሩ ቦታዎችና ከሊቀ ጳጳሳት ከአባ ሚካኤል በረከትን ተቀበለ። የሁለቱ ቅዱሳን በረከትም ከእኛ ጋር ለዘላለም ትኑር አሜን።